ሰላም የቻናሌ ቤተሰቦች በተደጋጋሚ በጠየቃችሁ መሰረት ስክሪን ፓናል እንዴት አድርገን እንጠግናለን የሚለውን ይዤላችሁ መጥቻለሁ። ለዛሬ የምናየው ቨርቲካል መስመር ወይም ደግሞ ቨርቲካል ባር ያሰመረን ፍላት ቴሌቪዥን እንዴት አድርገን እንጠግናለን ነው። ይሄ የሚሆነው ታዲያ ስክሪኑ ካልተሰበረና ቮልቴጁ ድሮፕ ካደረገ ማለት ነው። ስለዚህ እንደምታዩት አራት ኬብሎች አሉ። እነዛ ኬብሎች ስክሪኑን ከቲኮም ቦርዱ የሚያገናኙልን ማለት ነው። እነዚህ ፕሌቶች ፍሌክሲብል ሲሆኑ ዳታ ትራንስፈር እና ቮልቴጅ ትራንስፈር ለማድረግ ይጠቅሙናል ማለት ነው። ስክሪኑ ፓናል ጎን ጋር እንደዚሁ እንደምታዩት ሌሎች ኬብሎችን ታገኛላችሁ። ስለዚህ አሁን እንዴት አድርገን ቮልቴጅ ሜዠር አድርገን እንዴት አድርገን ችግሩን ፊክስ እንደምናደርገው ወደ ቪዲዮ እንገባለን ማለት ነው። በቅድሚያ ግን እያንዳንዱ የቮልቴጅ የስክሪን ፓናል ቮልቴጅ የሚደርሰው ስለዚህ በቅድሚያ እያንዳንዱ ቮልቴጅ ስንት እንደሚደርሰው ካወቃችሁ በቀላሉ ፊክስ ማድረግ ትችላላችሁ። እያንዳንዱ ስንት ቮልቴጅ እንደሚደርሳቸው ካወቃችሁ ቀጥታ የምንገባው ቮልቴጅ ሜዠር ማድረግ ነው ማለት ነው። ስለዚህ የመጀመሪያው የሚሆነው ቪ ኦፍ ነው 7.8 ይደርሰዋል ማለት ነው። ስለዚህ ኖርማል ነው። ሌሎችንም እንደዚሁ ቪጂኤች እና ቪኤንን ቼክ እናደርጋለን ማለት ነው። እንደምታዩት ለቪጂኤቹ 26 ቮልቴጅ ይደርሰዋል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ተቀላቀሉ። አሁን እንደምታዩት ቪኤኑ 24 ቮልቴጅ ይደርሰዋል። ስለዚህ አሁን እዚህ ጋር ቪኤኑን 24 ቮልቴጅ ከደረሰው እዚህኛው ጋር ሜዠር ስናደርግ 24 ቮልቴጅ መምጣት አለበት ማለት ነው። ስለዚህ እንደ ቴስት ፖይንት ወይም ለጃምፐር እንዲጠቅመን ከቪኤኑ ፕሌት ላይ እንድንወስድ እዚህ ጋር በእንትን ፍቃት አለ ማለት ነው። እዚህ ጋር ማወቅ ያለባችሁ ለጃምፐር ከመፋቃችሁ በፊት በመልቲሜትር 24 ቮልት የሚደርሰውን ቦታ ማወቅ አለባችሁ ማለት ነው። አሁን ቀጥታ ማረጋው ምንድነው ጎን ጋር ካለው ኬብል ላይ ቮልቴጅ ቼክ አደርጋለሁ ማለት ነው። ምክንያቱም ብዛት ሲግናል ለዚህ አልደርሰው ቮልቴጅ ለዚህ አልደርሰው ሲል ነው ቨርቲካል የሚያሰምረውም ግማሽ ምስል የሚያጠብም እንደዛ ስለሆነ አሁን እዚህ ጋር ቮልቴጅ ቼክ አደርጋለሁ። ትክክለኛው ቮልቴጅ ካልመጣ በጃምፐር ትክክለኛው ቮልቴጅ እንዲደርሰው አደርጋለሁ ማለት ነው። አሁን እንደምታዩት እዚህ ጋር እየደረሰው ያለ 5 ቮልት ነው። እዚህ ጋር ግን ሊደርሰው የሚገባ 24 ቮልት ነው። ስለዚህ ከዛኛው 24 ቮልት በጃምፐር ወስድና ለዚህ ሰጣዋለሁ ማለት ነው። ይሄን በምትፍቁበት ጊዜ ሴንሲቲቭ ስለሆነ በጥንቃቄ መሆን አለበት። ቀጥታ በጃምፐር ወስጄ ከ24 ቮልት ሰጣዋለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ይሁኑ ማለት ነው። አሁን ቀጥታ 24 ቮልት ጋር አብሬ በጃምፐሩን በይጄለታለሁ። ማንኛውንም የቴሌቪዥን የሞባይል ጥገና መማር የምትፈልጉ ከዚህ በፊት የለቀኳቸው ቪዲዮዎች አሉ። ወደፊት የምለቃቸው አዳዲስ ቪዲዮዎች እንዲደርሳችሁ ከፈለጋችሁ ከታች ሰብስክራይብ የሚለውን በተን ተጫኑና ቤተሰብ ይሁኑ ማለት ነው። አሁን እንግዲህ ሙሉን ጨርሻለሁ። ቀጥታ 24 ቮልት እንዲደርሰው አድርጌያለሁ። ስለዚህ ከኔ የሚጠበቅ አሁን ቴሌቪዥኑን ኦን አድርጌ ቼክ ማድረግ ነው ማለት ነው። አሁን እንደምታዩት ቴሌቪዥኑ በተሳካ ሁኔታ ሰርቶልናል። ስለዚህ በቀጣይ ቪዲዮ እንገናኝ። ስላያችሁኝ አመሰግናለሁ። ባይ ባይ።